እሺ ጀማው እንግዲህ ዛሬ እጅግ አሳዛኝ መረጃ ሰምተናል። ይሄ ጦሰኛ የሆነ ኢንተርናሽናል ብሬክ የሚሉት እንግዲህ ጀመረው ደግሞ ይሄው ተጫዋቾቻችንን ወስዶ እያጋደማቸው ይገኛል። ጀማው ዛሬ ከሰማነው መረጃ ደግሞ ግንባር ቀደሙን የሚይዘው ወሳኙ ተጫዋቻችን ፒሮ ሂንካፔ ጉዳት አጋጥሞታል። የጡንቻ ጉዳት ብሏል አሰልጣኙ። እንግዲህ የከፋ ይሁን አይሁን የሚለውን ገና ነው፣ ግን ልጁ ጉዳት አጋጥሞታል። ቀጣይ ከስዊዘርላንድ ጋር ጨዋታ አለው እንግዲህ ይህ ቡድንና ልጁ የሚሰለፍም አይመስለኝም። ብቻ ግን ጉዳት እንዳጋጠመው አሰልጣኙ ወጥቶ ጠቆም አድርጎናል። እጅግ አብሻቂ ምንም ጥቅም የሌለው ጭራሽ ወዳጅነት ናቸው ጨዋታዎቹ። በቃ ኪሳራ በኪሳራ የሆነ ጊዜ ልናሳልፍ ነው መሰለኝ። እኔ ምንም እየጣመኝ አይደለም ጀማው። ለማንኛውም ትላንትና ማዱኬ ጉዳት አጋጥሞት ወጥቷል። አይታችኋል አይደል? እንግሊዝ ብሔራዊ ቡድን ላይ አስቡት እንግዲህ አሁን በዚህ ውድድር ላይ ከሄዱ ተጫዋቾቻችን ውስጥ ጤነኛ ሆኖ የሚመጡት ስንት ናቸው? ግራ ግብት ያለኝ እሱ ነው። በቃ አስበው ማዱኬ ጀመረ፣ ይሄው ፒሮ ሂንካፔ ቀጠለ። እንግዲህ ካላፊዮሪም ፈጣሪው ነው እሱንም ማለት ነው። አንድ መስመር ላይ የሚጫወቱ ተመሳሳይ ተጫዋቾቻችን ጉዳት እያጋጠማቸው ደግሞ ከወጡ ፋይናሊ ትልቅ ችግር ውስጥ ልንገባ እንችላለን ጀማው። ለማንኛውም ተጫዋቾቻችን በሰላም ይመለሱልን። እኔ አሁን ሳልፈልግ ማለት ነው የአርሰናል ተጫዋች ያለበትን ጨዋታ እያሳደድኩ መሄድ ጀመርኩኝ። በሰላም ጨረሱ አልጨረሱ እኮ ነው ስለማሸነፍ መሸነፋቸው ምን አገባኝ። ተቃጠልን እኮ ዘንድሮ ተቃጠልን። ይህን ቪዲዮ ለሁለተኛ ጊዜ ነው መለቀው። በደንብ ኮፒ ሊንክ እና ሼር እያረጋችሁ ፋሚሊ። ፒሮ ሂንካፔ ጉዳት እንዳጋጠመው የኢኳዶሩ አሰልጣኝ ተናግረዋል ማለት ነው። ምንድነው ግን ይሄ የሀገራት ጨዋታ ምንድነው የያዘን ፋሚሊ? ምን አለ ሁሉም ባይሄዱ። ትናንትና ማዱኬ፣ ዛሬ ደግሞ ፒሮ ሂንካፔ የጡንቻ ጉዳት እንዳጋጠመው ተዘግቧል ማለት ነው። አረ ይጭ ይሄ ጉዳት የሚባል ነገር ምን አድርጉ ነው የሚለን ሀቢቢ? ደግሞ ሌላ ጉዳት መረጃ አሁን የኢኳዶሩ አሰልጣኝ ሰባስቲያን ነው የሚባለው ሰውየውና ፒሮ ሂንካፔ የጡንቻ ጉዳት አጋጥሞታል የሚል መረጃ ይዞ ወጥቷል ሀቢቢ ለጋዜጠኞች ማለት ነው። እናም ከኔዘርላንድ ጋር መሰለኝ ጨዋታ አላቸውና እዛ ጨዋታ ከማድረጋችን በፊት እንግዲህ ከጨዋታው በፊት ምርመራ ይደረግለታል ለጨዋታው ብቁ ይሁን አይሁን የሚል መረጃ ይዞ ወጥቷል ሀቢቢ። ኧረ በአላ አተ ማዱኬን ተበሳጭ ዛላ በቃ ይሄኛው አይ ቲንክ የዚህኛው እንኳን ሲሪየስ አይመስልም፣ ሲሪየስ አልመሰለኝም። ላይክ ሰው እንዳሰልጣኙ ማባባል ማለት ነውና እስኪ ደግሞ ሰፋ ያለ መረጃዎች ሲወጡ ደግሞ መጥቸከች ብዬ ወየላችኋለሁ። ይመቻችሁ። አታምጣው ስለው አምጥቶ ቆለለው አለ ያገሬ ሰው። አሁን ደግሞ ሌላ ትኩሳት ፒሮ ሂንካፔ ጉዳት አስተናግዷል ተብሎ አሁን እየተወራ ነው። ፋብሪዞም አረ ቢስሚላህ ምንድነው የጉልበት ጉዳት አስተናገደ ምናምን ነገር ተባለ ማለት ነው። ምንድነው ከኛ ጋር ያለበት ነገር? የምርሰለችኝ በየአመቱ አመት መጨረሻው ሁሌ አርሰናል በጉዳት ምክንያት ቢስሚላህ ብቻ ይሁነን። ወደደም ጠላም በዚህ ነፈሰ በግራም በቀኝ ነፈሰ ፕሪሚየር ሊግ ዋንጫ ከኛ አይወጣም። ለማንኛውም ይመቻችሁ። ፒሮ ሂንካፔ ጉዳት ደርሶበታል ወይ? በጣም ብዙ ኮሜንቶችን እየተመለከትኩኝ ነበር። ያሉትን መረጃዎች ባጭሩ እንመልከት። ፎሎ እያደረጋችሁ እስከ መጨረሻው እንድትከታተሉ ጋብዛችኋለሁ። ኢኳዶሩ አሰልጣኝ ከትላንትናው ጨዋታ በኋላ እንደተናገሩት ከሆነ ፒሮ ሂንካፔ በጣም ቀላል የሚባል ጉዳት ደርሶበታል። ነገር ግን የደረሰበት ጉዳት እጅግ በጣም ቀላል እንደሆነና በቀጣይም ኢኳዶር ከኔዘርላንድ ለምታደርገው ጨዋታ ዝግጅቱን ከብሔራዊ ቡድኑ ጋር እንደሚቀጥል ነው የኢኳዶር አሰልጣኝ የተናገሩት። ፒሮ ሂንካፔ በትላንትናው ጨዋታ ላይ ጉዳት እንደደረሰበት የሚገልጽ ምንም አይነት መረጃ አልተመለከትኩም። ፒሮ ሂንካፔ በትላንትናው ጨዋታ ላይ 72ኛ ደቂቃ ላይ ተቀይሮ ወጥቷል። ነገር ግን ተቀይሮ የወጣው በጉዳት ምክንያት እንዳልሆነ ነው መረጃዎች የሚገልጹት። ምናልባትም ፒሮ ሂንካፔን በተመለከተ ወደ በኋላ ወይም ደግሞ ነገ የሚወጡ መረጃዎች ካሉ ይዤላችሁ መጣ ይሆናል። አይ ሰይጣኖቹ ማንቸስተር ዩናይትዶች በክረምቱ ጣሊያናዊ 25 ዓመት የኒውካስትል ዩናይትድ የመሃል ሜዳ አማካኝ የሆነውን ሳንድሮ ቶናሊን የማስፈረም ከፍ ያለ ፍላጎት እንዳላቸው ሪፖርቶች በተደጋጋሚ እየጠቆሙ ይገኛሉ። ዩናይትዶች በውድድር ዓመቱ መጨረሻም ይህንን አስደናቂ የሆነ የመሃል ሜዳ ክፍል ተጫዋች የሆነውን ሳንድሮ ቶናሊንም እንግዲህ ለማስፈረም ከኒውካስትል ዩናይትድ ጋር ይፋዊ ድርድር እንደሚጀምሩ ነው የተነገረው። ይህንን መረጃ ወጥቶ ዴሊ ሜል ነው እንዲሁም ደግሞ የተለያዩ ታማኝነት ያላቸው ምንጮችም እየተቀባበሉት ይገኛሉ። ብሩኖ ፈርናንዴዝም ይህንን ዝውውር እንደሚደግፍ ነው ሪፖርቶች እየጠቆሙ የሚገኙት። ከአሌክሳንደር አይዛክ ዝውውር የተማሉት ኒውካስትል ዩናይትዶችም እንግዲህ በሳንድሮ ቶናሊ ዙሪያ የመልቀቅ ፍላጎት የሚኖረው ከሆነ የተሻለ አማራጮቻቸውን እንደሚፈልጉም ነው ሪፖርቶች እየጠቆሙ የሚገኙት። ለማንኛውም እናንተ ስለዚህ ዝውውር ምን ትላላችሁ? ሳንድሮ ቶናሊ ወደ ማንቸስተር ዩናይትድ ምን ያህል ሬት ታደርጉታላችሁ? ዝውውሩ የሚሳካ ከሆነ ሐሳባችሁን አካፍሉኝ። የፕላስ ምልክቱ መጫ እንዳትረሱ። ወገን ተከስተናል። በጣም ረጅም ነው ቪዲዮ። ኮፒ ሊንክ ያስፈልገናል። ለክፉም ለደጉም ይደረግልን ብለናል። የመሃል ሜዳ ምርጫ ላይ ደርሰናል። ገንዘብ አለን፣ መርጠን ነው የምናስፈርመው። አንደኛ አንደርሰን ማንሲቲ ይፈልጓል።
እሱም መሄድ ይፈልጋል ማለት ይባላል። ሮድሪ ምናምንም ስለሚወጣ ዘንድሮ ሁለተኛ ደግሞ ያ ቆሻሻ የሆነ ጀዝባ የሆነ ባሉካ ነው ያላቸው ኖቲንጋሞች። ስለዚህ ከሱ ጋር እንቃ ሰላምታ አያስፈልግም፣ ስለማይመጣ ወሬም አያስፈልግም። ሁለተኛ ባሌባ ገና ሳየው ማለት ኩንታል ሙሉ ፍሎፕ ግብዝዬ ፍሎፕ ነው የሚታየኝ። ገና ዩናይትድ ያስፈርመሃል ምናምን ፈልጋለሁ ካለው ጀምሮ ቤንች ነው፣ ከእንትን ውጪ ነው፣ ከስኳድ ውጪ ጥቁር ተጫዋች ድሮም አስቸጋሪ ነው። ግን እሱ ደግሞ የባሰበት ግብዝዬ ፍሎፕ ነው። ለዛ አይኑን ማየት አልፈልግም ነው መጥቶ። ሶስተኛ ቶናሊ ኳስ ይችላል፣ ኢንቴንሲቲው ምናምን ጥሩ ነው፣ ግን ፓስ አይችልም። ፈሪ ወደኋላ ነው ፓስ የሚያደርግ ወደኋላ። ዩናይትድ ደግሞ የሆነ ደፋር ፕሮግሬሲቭ ኳስ ወደፊት የሆነ ፓስ ይፈልጋል። ከቶናሊ እሱን የምናገኘው ይመስል ጉማሬሽ 28 ዓመቱ ባይሆን እኔ እሱን ነበር ቀጥታ የምመኘው፣ ግን አስቸጋሪ ነው። አራተኛ አዳም ዋርተን ይችላል፣ ግን እንግሊዞች እዛ ሰማይ ሰቅሎታል። እዛ ኦቨርሬት በጣም ተደርጓል። ብቻውን ደግሞ አይሆንም፣ እናውቃለን። ብቻውን አይሆንም። እሱ አብሮ ዲስቱሬ ያስፈልጋል። እሱ አስቸጋሪ ነው። ቢመጣ አይደብረኝም። ፓኬጂንጉን ከቻሉት መፍታቸው ነው። ቀጣይ ደግሞ ማን ነው? ስፔናዊ ፈልጋ አምጣ። በቃ ሌላ ቀጣይ የለም። ስፔናዊ ፈልጋ ምን ስፔናዊ ነው መሀል ማየት የምወደው ኦማር ቤራዳ ቬቪል ምናምን እየከፈልን አንዴ ስራችሁን በስትክክል ስሩ እንጂ መልመል ከቫሌንሲያ ከቪያሪያል ምናምን የሆነ መሀል ተጫዋች አምጣ የሚችል እፈልጋለሁ። ግዴታ ነው አባቴ። የእናንተን ሀሳብ ኮሜንት ላይ እወዳችኋለሁ። የሚገርም ኮኖ ጀመው ማንቸስተር ዩናይትድ በክረምቱ የኢንተር ሚላኑን የፌድሪ ዲሞክራሲ ለማስፈረም እንግዲህ ተፍ እያለ እንዳለ መረጃዎች እያመለከቱ ይገኛል። ቪዲዮ ለማንቸስተር ዩናይትድ ደጋፊ ሼር እያደረጋችሁ የቡርኖ ጉማሬን እንግዲህ ዝውውር ማንቸስተር ዩናይትድ እጅጉን እያፈጠነ እንዳለ ብዙ መረጃዎች እያመለከቱ ይገኛል። ቡርኖ ጉማሬም እንግዲህ ማለት ነው ለማንቸስተር ዩናይትድ ለመዘዋወር ያለው ፍላጎት በጣም ከፍተኛ መሆኑን ነው እየተናገሩ የሚገኙ። በግራ ክንፍ በኩል ማንቸስተር ዩናይትድ ሊያስፈርም ከሚፈልጉ አጥቂዎች መካከል የዲ ማንዴላን እንግዲህ ለማስፈረም መጀመሪያ ለማንቸስተር ዩናይትድ ቀዳሚ አድርጎት ነው የሚገኙ። የዲ ማንዴላን ዝውውር እንግዲህ ልጁ ወደ ማንቸስተር ዩናይትድ የመምጣት ፍላጎት እንዳሉ መረጃዎችን ተመልክተናል። ኤልያስ አንደርሰንን ማለት ነው ማንቸስተር ዩናይትድ እጅጉን እንደሚፈልገው ይታወቃል። ነገር ግን በዚህ ሰዓት ላይ ሲቲዎች ይህን ዝውውር ለማፋጠን እየሞከሩ እንዳሉና ሮድሪ ወደ ሪያል ማድሪድ የመሄድ ፍላጎት እንዳለው ነው መረጃዎች እየተነገሩ የሚገኙ። ዩናይትድ አሁንም ሌባባ ላይ ፍላጎት እንዳለው ነው እንግዲህ እየተነገረ የሚገኘው። ይህም ደግሞ ብራይተኖች ደግሞ 100 ሚሊዮን ፓውንዱን አንቀንስም እያሉ ይገኛል። ጀሞ አዲስ ነገር ሲኖር ፓስ እናደርጋለን። ቪዲዮ ላይክ፣ ኮፒ ሊንክ፣ ሼር እንዳይረስ። ከአራቱ የትኛው ተጫዋች ለክለባችን ይመጥናል? በትክክል ትክክለኛና ምርጥ ዝውውር የሚሆነው ከአራቱ የትኛው ነው? አምስተኛ ቡርኖ ጉማሬሽን ጨምሩትና ከአምስቱ የትኛው የተሻለ የትኛው ምርጥ ይሆናል ብላችሁ ታስባላችሁ? ኮሜንት ላይ አስቀምጡልኝ። ሌላኛው ቱላኒንም ብናወጣው እሱን አውጥተን እንደ ሐሳብ አራቱን ብናረጋቸው ተመራጭ ይሆናል ብዬ አስባለሁ። ለኔ ስለማይመች ሄዶ ልጁ ማለት ነው። እና ኤንደርሰን፣ አዳም ዋርተን፣ ባሌባንና እንዲሁም ደግሞ ጉማሬሽ የትኛው ለክለባችን የካዝሜሮ ትክክለኛ ምትክ ይሆናል ብላችሁ ታስባላችሁ? አሁን ላይ እንደሚወጡት መረጃ ማንቸስተር ዩናይትድ ከነዚህ ውስጥ ማለት ነው አንዱን እንደሚያስፈርም ግልጽ ነው። አንዱ ይገባል። እኔ ሁለት ነው እየጠበቅኩ ያለሁት እንደውም ከአንድ በላይ ማለት ነው። ከነዚህ ማለት ነው የትኛው ለክለባችን ይመጥናል ብላችሁ ታስባላችሁ? በደንብ እየገፋ የሚገኘው ቡርኖ ጉማሬሽ እሱ ልጅ ነው እየገፋ ያለው። እናንተ ሐሳብ አስተያየት ኮሜንት ላይ ስጡበት እስኪ። ይመቻችሁ ጀምሮ